እስካሁን ባለው መረጃ 140 ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ ቢገቡም ከተሽከርካሪዎቹ ቁጥር ጋር የሚመጣጠን ቁጥር ያላቸው ቻርጅ ማድረጊያ ጣቢያዎች አለመሟላታቸው ተገልጿል። የተባለው የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ በ170 ሚሊዮን ብር ወጪ ያስገነባቸውን 3 የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎችን መርቆ አገልግሎት ባስጀመረበት ወቅት ሲሆን በሀገሪቱ የኤሌክትሪክ ተሽከርካሪዎች ቁጥር በከፍተኛ ሁኔታ እየጨመረ ቢመጣም የቻርጅ ማድረጊያ ጣቢያዎች እጥረት ትልቅ ፈተና መሆኑን የተጠቆመው ሪፖርተራችን ሊያ ክብሮም ዝርዝር አላት። ወደ ኢትዮጵያ እስካሁን ወደ 140 ሺህ የሚጠጉ የኤሌክትሪክ ተሽከርካሪዎች የገቡ ቢሆንም ከተሽከርካሪዎቹ ቁጥር ጋር የሚመጣጠን የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎች እንዳልተሟሉ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። የአገልግሎቱ ዋና ስራ አስፈጻሚ ይህን ያሉት ተቋሙ ያስገነባውን የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ባስመረቀበት ወቅት ነው። የኢትዮጵያ ኤሌክትሪክ አገልግሎት ዋና ዳይሬክተር ጌቱ ገረመው ይህንን ችግር ለመቅረፍ ተቋሙ በመላው ሀገሪቱ 40 የኤሌክትሪክ ቻርጅ ማድረጊያ ጣቢያዎችን ለመገንባት እቅድ ይዞ እየተንቀሳቀሰ እንደሚገኝም ገልጸዋል። ከ140 ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎች ወደ ሀገራችን የገቡ ቢሆንም ከተሽከርካሪዎች ቁጥር ጋር የሚመጣጠን ቻርጅ ማድረጊያ ጣቢያዎች አልተሟላም። ይህንን ችግር ለመቅረፍ የከተማችንን እድገት ለማገዝ በመጀመሪያ ምዕራፍ አዲስ አበባ ላይ 32 እንዲሁም በሌሎች ክልል ከተሞች 8 በድምሩ 40 የቻርጂንግ ስቴሽኖችን ለመገንባትና አገልግሎት ለማስጀመር በጠቅላላ ወጪ ወደ $10 ሚሊዮን የሚጠጋ ስራ በማከናወን ላይ ይገኛል። አገልግሎቱ ተጠቃሚዎች አማራጮችን ለማስፋት ምቹ ሁኔታን ለመፍጠር እነሆ ዛሬ በቅድሚያ የተገነቡ ፕሮጀክቶችን የሚወክል እዚህ ያለው ፕሮጀክት በ170 ሚሊዮን ብር የሚሆን ወጪ የተገነባ የኤሌክትሪክ ቻርጅ ማድረጊያ ጣቢያ ያስመርቃል። ተቋሙ በቀጣይ ለያዛቸው ፕሮጀክቶች ለኃይል አቅርቦት የሚያስፈልጉ ትራንስፎርመሮች መዘጋጀታቸው እንዲሁ የተገለጸ ሲሆን በአዲስ አበባ 18 ቦታዎች ላይ መስራት እንደሚቻል ማረጋገጫ መሰጠቱን ተከትሎ በአጭር ጊዜ ግንባታው ተጠናቆ አገልግሎት መስጠት እንዲጀምር እየተሰራ ስለመሆኑ ተጠቁሟል። በሚቀጥሉት 10 ዓመታት ውስጥ 2300 ፈጣን ቻርጅ ማድረጊያ ጣቢያዎችን ለመገንባት እቅድ መያዙን የገለጹት የትራንስፖርት ሚኒስትር ዴኤታ በረው ሀሰን በበኩላቸው በከተማው የኃይል መሙያ ጣቢያዎች ቁጥር አነስተኛ መሆኑን ገልጸዋል። 10 ዓመት ጊዜ ውስጥ 2300 ፋስት ቻርጂንግ ስቴሽኖችን የመገንባት እቅድ ይዘናል ማለት ነው። በጋራ በሰራ ነው በቅድመ አዋጭነት ጥናት ላይ ያረጋገጥ ነው። በአዲስ አበባ ብቻ 1176 ይሄን መሰል የኃይል ማመያ ማዕከላት ያስፈልጋሉ። አሁን ላይ ያሉን ከቁጥር የሚገባ አይደለም። እምብዛም ከ150 እስከ 200 የምንቆጥራቸው ስቴሽኖች ናቸው ያሉን ማለት ነው። ሚኒስትር ዴኤታው ከ4 ዓመታት በፊት የነዳጅ ተሽከርካሪዎችን ለማስቀረት የተወሰነው ውሳኔ በወቅቱ ተቀባይነትን ባያገኝም አሁን ላይ በርካታ ተሽከርካሪዎች ወደ ሀገሪቷ ከመግባታቸው አልፎ በሀገር ውስጥ መገጣጠም መቻሉን አስረድተዋል። የዛሬ 4 ዓመት አግሬሲቭሊ ወደ ዘርፉ ኤሌክትሪፊኬሽን ስራ ገብተናል ማለት ነው። በወቅቱ ወደዚህ ስራ ስንገባ ብዙዎች በተለይ ደግሞ በ2016 ላይ የቤት አውቶሞቢሎች በነዳጅ የሚሰሩት ወደ ሀገር አይገቡም የሚል ክልከላ ውሳኔ ሲተላለፍ ሀገር ውስጥም ከሀገር ውጭም ያሉት ከኛ በተቃራኒ ነበር የቆሙት። ታስታውሳላችሁ። ያለ ዓላማ ያለ እቅድ ያለ አቅም የተወሰነ ውሳኔ ነው በሚል ማለት ነው። ዜሮ ቪዥን የሚል ስም ተሰጥቶን ነበር ማለት ነው። በ3 ዓመት ጊዜ ውስጥ ከዜሮ ተነስተን 115,000 እስከ 140,000 የኤሌክትሪክ ተሽከርካሪዎችን በኢትዮጵያ መንገዶች ላይ ጥቅም ላይ እንዲውሉ አድርገናል ማለት ነው። እሱ ማስገባት ብቻ ሳይሆን በሀገር ውስጥ የሚገጣጥሙ ወደ 17 የሚሆኑ ገጣጣሚ ተቋማትን መፍጠር ችለናል ማለት ነው። የአረንጓዴ ኢኮኖሚን ለማሳደግና ዲጂታል ኢትዮጵያ 2030 ለማሳካት ብሎም የውጭ ምንዛሪን ለመቀነስ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ መቀየሩ አስፈላጊ ስለመሆኑ ያነሱት ኢንጂነር ጌቱ ገረመውም እንደ ሀገር የተወሰደው እርምጃ ምክንያታዊ ስለመሆኑ አመላክተዋል። በነዳጅ ለሚሰሩ ተሽከርካሪዎች ከውጭ ሀገራት የሚገባው ነዳጅ በሀገራችን ከፍተኛ የውጭ ምንዛሪ የሚያስወጣ የአየር ብክለትን የሚያስከትልና በሀገራችን ከምትከተለው የአረንጓዴ ኢነርጂ ፖሊሲ ጋር የማይጣጣም ከመሆኑ በተጨማሪ በቅርቡ በመካከለኛው ምስራቅ የተፈጠረውን አይነት ችግር ምን ያህል ጉዳት እንደሚያደርስ መገንዘብ ይቻላል።